And he'd been calling me several times when I was working in radio. So I started working in radio at 16. I won the Miss Fire Prevention contest, another long story. And so when I went back to the station to pick up my prize, some guy said, "Would you like to hear your voice on tape?" I said, "Sure." And I started reading this copy on tape. They called everybody in the building, said, "Hear this kid read." I was 16, they hired me to read. So I was in በ1954 ጥር ወር ላይ የሚሲሲፒ ቅዝቃዜ አጥንት ይሰብር ነበር። በኮስኪዮስኮ መንደር ውስጥ የምትገኝ አንዲት ትንሽ ጎጆ ውስጥ አንዲት ሴት ህፃን ወደዚህ ዓለም መጣች። እናቷ ቨርኒታ ወጣት ነበረች። አባቷ ቨርኖምም በወቅቱ ወታደር ነበረ። ህፃኗ ስትወለድ የታቀፈቻት አያቷ ሃቲሜ ነበሩ። ኦርፓ ተብላ ተሰየመች። በመጽሐፍ ቅዱስ የታወቀችው የሩት አማች ስም። ነገር ግን በወቅቱ የነበሩት ሰዎች ስሙን መጥራት ስለከበዳቸው ኦፕራ እያሉ መጥራት ጀመሩ። ያ ስም በስተት የተወለደ ቢሆንም ከአመታት በኋላ የዓለምን የቴሌቪዥን ገጽታ እንደሚቀይር ማንም አላወቀም ነበር። የኦፕራ ህፃንነት እንደ ማንኛውም ህፃን በጨዋታና በሳቅ የተሞላ አልነበረም። አያቷ በጣም ድሃ ነበሩ። ኦፕራ የሚለበስ ልብስ ስላልነበራት የድንች ጆንያዎችን ቀዳዳ አውጥታ ትለብስ ነበር። ጎረቤቶቿም የጆንያዋ ልጅ እያሉ ያሾፉባት ነበር። ነገር ግን በዚህ ድህነት ውስጥ አንድ ያልተሰበ ብርሃን ነበረ። አያቷ ገና በ3 አመቷ ማንበብና መጻፍ አስተማሯት። በ3 አመቷ መጽሐፍ ቅዱስ ማንበብ ስትጀምር የመንደሩ ሰዎች በቤተ ክርስቲያን አግዳሚ ወንበሮች ላይ ቆመው በግርምት ይመለከቷት ነበር። ትንሿ ሰባኪ ይሏትም ነበር። ነገር ግን በውስጧ ያለውን ይህንን ብርሃን የሚቀብር ከባድ ማዕበል መጣ። በ6 አመቷ ኦፕራ ወደ ሚልዋኪ ከተማ ወደ እናቷ ተላከች። እናቷ ለኑሮ የምታገለግለው በሰው ቤት የጽዳት ስራ ነበረ። ኦፕራ ብቸኛ ሆነች። በዚህ ጠባብ ክፍል ውስጥ ጥበቃ ሊያደርግላት የሚገቡ ሰዎች የእንስሳ ያህል ጨካኝ ሆኑባት። ገና በ9 አመቷ በቅርብ ዘመዷ ለመጀመሪያ ጊዜ የጾታ ጥቃት ደረሰባት። ይህ አስደንጋጭ ክስተት ለኦፕራ የህይወት ጨለማ መጀመሪያ ነበረ። ከዛም በኋላ ለአመታት ሌሎች ዘመዶችና የቤተሰብ ጓደኞች በተራ እየተቀባበሉ ያሰቃዩት ጀመረ። ኦፕራ ይህንን ሚስጥር ለማንም መናገር አልቻለችም። እናቷን ትፈራ ነበር፣ ዓለምን ትፈራ ነበር፣ ራሷንም ትጠላ ጀመር። እኔ ቆሸሽኩ ነኝ፣ ዋጋ የለኝም የሚል ድምጽ በጭንቅላቷ ውስጥ ይጮህ ነበር። ይህ በዝምታ የታፈነ ህመም በውስጡ ያለውን ተሰጥኦ ሊገለው ቢሞክርም ኦፕራ ግን በመጽሐፍት ውስጥ መደበቂያን አገኘች። መጽሐፍት ሌላ ዓለም እንዳለ አሳያት። በ14 አመቷ ኦፕራ ከደረሰባት ጥቃት የተነሳ አረገዘች። ይህ ለህፃን ልጅ የሚከብድ ዕጣ ፈንታ ነበረ። ሆዷ እየገፋ ሲመጣ የነፍሷ ጭንቀትም አብሮ አደገ። እናቷ በዚህ ድርጊት ተቆጥታ ከቤት ልታባረራት ሞከረች። ኦፕራ በወቅቱ ተስፋ ቆርጣ ነበረ። ለምን ተፈጠርኩ ብላ ራሷንም ትጠይቅ ነበር። ልጁ ያለ ጊዜው ተወለደ። በሆስፒታል አልጋ ላይ ሆኖ ያንን ትንሽ ህፃን ስትመለከት የወደፊት ህይወቷን ጭልጭል ያለባት መሰላት። ነገር ግን ህፃኑ ከተወለደ ከጥቂት ገናት በኋላ ህይወቷ አለፈ። ይህ ክስተት ለኦፕራ ሁለተኛ እድል ነበረ። እግዚአብሔር ሌላ እድል እየሰጠኝ መሰለኝ ትላለች። ካለፈው ጥቁር ታሪኳ ወጥታ አዲስ ህይወት ለመጀመር ወሰነች። እናቷ መቆጣጠር ስላቃታት ኦፕራን ወደ ናሽቪል ወደ አባቷ ቨርኖን ዊንፍሪ ላከቻት። ቨርኖን ጥበቃና ስርዓት ያለው ሰው ነበረ። በእኔ ቤት የምትኖሪ ከሆነ መጽሐፍትን ታነቢያለሽ፣ በየሳምንቱ 5 አዳዲስ ቃላትን ትማሪያለሽ፣ ያለ ትምህርት ቤት ውጤትሽ ኤ መሆን አለበት አላት። ቨርኖን ኦፕራን እንደገና ሰራት። ከምርጥ በታች መሆን የለብሽም እያለ በየቀኑ ይነግራት ነበር። ኦፕራ በናሽቪል የሚገኘውን ምስራቅ ሁለተኛ ደረጃ ትምህርት ቤት ገባች። በዚያም እንግሊዘኛ መምህር ያላትን ተሰጥኦ ተመለከቱ። ኦፕራ በንግግር ውድድሮች ላይ መሳተፍ ጀመረች። መድረክ ላይ ስትቆም ያ በልጅነቷ የደረሰባት ህመም ሁሉ ወደ ኃይል ይቀየር ነበር። ድምጿ የተጎዱትን የሚፈውስ የደከሙትን የሚያነቃ ነበር። አንድ ቀን በአካባቢ በሚገኝ የሬዲዮ ጣቢያ ንግግር ውድድር ተካፈለች። ዳኞቹ በንግግሯ ተገርመው አሸናፊ ያደረጓት። ይህ ድል የሬዲዮ ስራን በረከተላት። ገና በ17 አመቷ በናሽቪል በሚገኝ የሬዲዮ ጣቢያ የዜና ዘጋቢ ሆና ተቀጠረች። ይህ የኦፕራ ዊንፍሪ የድል ጉዞ መጀመሪያ ነበር። ነገር ግን ወደፊት የሚጠብቃትን ትልቁን ግድግዳ ገና አልተናደም። የቴሌቪዥን ዓለም ለአንቺ ቦታ የለንም ብሎ ሊገፋት ሲዘጋጅ፣ ኦፕራ ግን የታሪኳን ቁልፍ በእጇ ለመያዝ ወሰነች። ኦፕራ በናሽቪል በነበራት የስኬት ጅማሬ ምክንያት በባልቲሞር ከተማ ለሚገኝ WJZ ቲቪ ለተባለ
ትልቅ የቴሌቪዥን ጣቢያ የዜና አቅራቢነት ጥሪ ቀረበላት። በወቅቱ ገና የ2 ዓመት ወጣት ነበረች። በራስ መተማመኗ ጥርግርግ ያለ ቢመስልም የባልቲሞር ቆይታዋ ግን የነፍሷን ስብራት ያገረሸባት ነበረ። ጣቢያው ኦፕራን እንደ ባለሙያ ሳይሆን እንደ ቁስ ነበር ያያት። ጸጉርሽ አይመጥንም፣ አፍንጫ ሰፊ ነው፣ ክብደትሽ መስተካከል አለበት የሚሉ ትዕዛዞች በየቀኑ ይወርዱባት ነበረ። እንዲያውም የጸጉሯን ስታይል እንዲያስተካክሉ የላኳት የውበት ባለሙያዎች ጸጉሯ እንዲረግፍ አደረጉት። ኦፕራ መስታወት ፊት ቆማ ስታለቅስ እኔ ማን ነኝ ብላ ራሷን ጠየቀች። ትልቁ ችግር ግን የዜና አቀራረቧ ነበረ። ኦፕራ ስለተገደሉ ሰዎች፣ ስለጠፉ ህጻናት ወይንም ስለተጎዱ እናቶች ዜና ስታነብ አይኖቿ በእንባ ይሞሉ ነበር። አለቆቿ ዜና አንባቢ ስሜታዊ መሆን የለበትም፣ አንቺ ጋዜጠኛ አይደለሽም ብለው ይጮሁባት ነበር። በመጨረሻም ከዜና አቀራረብ ስራዋ አባረሯት። ይህ በወቅቱ ለኦፕራ ትልቅ የውርደት ቀን ነበረ። ለቴሌቪዥን አትመጥኝም ተባለች። ስራዋን እንድትለቅ ከመደረግ ይልቅ ጣቢያው ፒፕል አር ቶኪንግ የተባለና ማንም የማይመለከተውን የጠዋት የውይይት ፕሮግራም እንድትመራ ላካት። ኦፕራ መጀመሪያ ላይ ፕሮግራሙን የናቀችው ቢመስልም የመጀመሪያው እንግዳ ካነጋገረች በኋላ ግን አንድ ነገር ተረዳች። እሷ የተፈጠረችው ዜና ለማንበብ ሳይሆን ከሰው ልብ ጋር ለመነጋገር ነበረ። ወደ ቤቴ እንደመጣው ተሰማኝ ትላለች ኦፕራ። ስለዚህ ወቅት ስትናገር በባልቲሞር ለ7 ዓመታት ያህል በቆይታዋ ሰዎች በውስጣቸው ያለው ሚስጥር እንዴት አውጥተው እንደሚናገሩ ተማረች። ሆኖም ግን በባልቲሞር ያለው ጣቢያ ለሷ የነበረው ግምት ዝቅተኛ ስለነበር ኦፕራ የራሷን መንገድ ለመፈለግ ወሰነች። በ1983 ዓ.ም በሺካጎ በሚገኝ WLS TV የተባለ ጣቢያ AM ሺካጎ ለተባለ ፕሮግራም አዲስ አቅራቢ ይፈልግ ነበር። ፕሮግራሙ በከተማው መጨረሻው ዝቅተኛ ደረጃ ያለውና ሊዘጋ የተቀራረበ ነበር። ኦፕራ ለቃለ መጠይቅ ስትሄድ የጣቢያውን ስራ አስኪያጅ ዴኒስ ስዋንሰን በኦፕራ ላይ አንድ ትልቅ ልዩ ነገር አየ። ኦፕራ ለዴኒስ በቅንነት እንዲያለችው እኔ ጥቁር ነኝ፣ ክብደት አለኝ፣ ደግሞም እነ ቆንጆ ሴት አልቆጠርም። እርግጠኛ ነህ እኔ መቅጠር ትፈልጋለህ? ዴኒስም እንዲህ ሲል መለሰላት፣ እኔ የምፈልገው የራስሽን ማንነት ይዘሽ እንድትመጪ ብቻ ነው። ኦፕራ በጥር 1984 ዓ.ም ሺካጎ ገባች። በወቅቱ የሺካጎ የቴሌቪዥን ንጉስ ፊል ዶናሁ ነበረ። ማንም ሰው ጥቁር ሴት መታ ፊልን ታሸንፋለች ብሎ አላሰበም ነበር። ነገር ግን በወር ጊዜ ውስጥ ኦፕራ በከተማው ቁጥር 1 ሆነች። ኦፕራ በፕሮግራሟ ላይ የምታደርገው ነገር ተአምር ነበረ። ካሜራው ሲበራ ኦፕራ እንደ ሌሎች ጋዜጠኞች ጥያቄና መልስ አታደርግም። ይልቁንም ከሰዎች ጋር አብራ ትስቃለች፣ አብራ ታለቅሳለች፣ አንዳንዴም የራሷን የሚስጥር ህይወት አውጥታ ትናገራለች። አንድ ቀን በፕሮግራሟ ላይ የጾታ ጥቃት ርዕስ ሆኖ ቀረበ። ኦፕራ እንግዷን ስታነጋግር በድንገት ድምጿ ተዘጋ። በሚሊዮኖች የሚቆጠሩ ተመልካቾች እያዩት ኦፕራ በልጅነቷ የደረሰባትን ጥቃት ለመጀመሪያ ጊዜ በቴሌቪዥን መስኮት ለዓለም ተናገረች። ያ ቅጽበት አሜሪካን አንቀጠቀጠ። ተመልካቾች ኦፕራን እንደ ሩቅ ዝነኛ ሳይሆን እንደ ቅርብ ጓደኛ ማየት ጀመሩ። በሴፕቴምበር 1986 ዓ.ም ፕሮግራሙ ስሙ ተቀይሮ ዘ ኦፕራ ዊንፍሪ ሾው ተባለና በብሔራዊ ደረጃ በመላው አሜሪካ መታየት ጀመረ። ኦፕራውን ዝነኛ ብቻ አይደለችም፣ እሷ የብዙዎች ድምጽ ሆናለች። ኦፕራ ዝነኛ የሆነች ስትመጣ ጠበቃዋና አማካሪዋ ጄፍሪ ጃኮብሰን አንድ ትልቅ ሀሳብ አቀረበላት። ኦፕራ አንቺ ሰራተኛ መሆን የለብሽም፣ አንቺ ባለቤት ነው መሆን ያለብሽ አላት። ኦፕራ በታሪክ ለመጀመሪያ ጊዜ የራሷን የፊልምና የቴሌቪዥን ማምረቻ ድርጅት ሃርፖ ፕሮዳክሽንን መሰረተች። ይህ ትልቅ የሰስፔንስ ወቅት ነበረ። አንዲት ጥቁር ሴት በወንዶች በተያዘው የሆሊውድ ንግድ ውስጥ ገብታ የራሷን ፕሮግራም ባለቤት መሆን ትችላለች የሚለውን ጥያቄ የብዙዎችን ቀልብ ስቦ ነበረ። ኦፕራ ግን አደረገችው። ከእንግዲህ በኋላ ማንም አትመጥኝም ብሎ ሊያባርራት አይችልም። ምክንያቱም የጣቢያውም የፕሮግራሙም የታሪኩን ባለቤት እራሷ ናት። ኦፕራ በ1980ዎቹ መጨረሻ ላይ ያደረገችው ውሳኔ በሆሊውድ ታሪክ ታይቶ የማይታወቅ ነበር። አብዛኞቹ የቴሌቪዥን አቅራቢዎች ለትላልቅ ኩባንያዎች ተቀጥረው በደሞዝ ይሰራሉ። ኦፕራ ግን በሃርፖ ፕሮዳክሽንስ የተባለውን ድርጅት ስታቋቁም የራሷን የቴሌቪዥን ፕሮግራም የማምረት መብት ከስር መሰረቱ ተቆጣጠረች። ይህ ውሳኔ ኦፕራን በዓለም ላይ ካሉ ባለጸጋ ሴቶች ተርታ እንድትሰለፍ አደረጋት። እሷ ምርት ብቻ አልነበረችም፣ እሷ የፋብሪካው ባለቤትም ነበረች። ይህ ፍጹም ቁጥጥር ለኦፕራ ነጻነት ሰጣት። ማንም ሰው ምን መናገር እንዳለባት፣ ማንን ማነጋገር እንዳለባት ወይም ፕሮግራሟ እንዴት መመራት እንዳለበት ሊነግራት አይችልም ነበር። ይህ ነጻነት ሰው የኦፕራ ዊንፍሪ ሾው ለ25 ዓመታት በንግስና እንዲቆይ አደረገው። ኦፕራ በህይወቷ ካጋጠሟት ትልልቅ የውጥረት ቀናት አንዱ በ1996 ዓ.ም የመጣው የህግ ክስ ነበረ። በወቅቱ በብሪታንያ የእብድ ላም በሽታ ተከስቶ ነበረ። ኦፕራ በፕሮግራሟ ላይ ስለዚህ ጉዳይ ስታወራ ይህ ነገር እኔን ዳግመኛ ሃምበርገር እንዳልበላ ያደርገኛል የሚል አስተያየት ሰጠች። በዚህ ንግግሯ የተቆጡ የቴክሳስ የከብት ስጋ አምራቾች ንግግራችን አበላሽታለች፣ በቢሊዮን የሚቆጠሩ ዶላር ከስረናል በሚል ኦፕራን ከሰሷት። የፍርድ ቤቱ ሂደት በቴክሳስ ግዛት አሜሪሎ በተባለች ከተማ ነበረ። ሁሉም የዓለም ሚዲያዎች አይናቸውን በቴክሳስ ላይ ጣሉ። ኦፕራ ግን አልተሸበረችም። ፕሮግራሟን ሙሉ በሙሉ ይዛ ወደ ቴክሳስ ተጓዘች። በየቀኑ ፍርድ ቤት ትቀርባለች።
ትወጣለች። ከሰዓታት በኋላ ደግሞ ፕሮግራሟን በዚያው ከተማ ትቀርጻለች። ከሳምንታት ክርክር በኋላ ፍርድ ቤቱ ኦፕራ የመናገር ነጻነት አላት በሚል በነጻ ወጣት። ከፍርድ ቤቱ ስትወጣ በድል አድራጊነት የመናገር ነጻነት ያሸንፋል ብላ ጮኸች። ይህ ክስተት ኦፕራ ምን ያህል ጠንካራና የማይበገሩ ሰዎች መካከል አንዷ መሆኗን ለዓለም ዳግመኛ አሳየ። ኦፕራ በገንዘብና በዝና ብትናይም ከራሷ ማንነት ጋር ያላት ትግል አላቆመም ነበር። በተለይም የሰውነት ክብደቷ ጉዳይ በአሜሪካ ሚዲያ መሳለቂያ ሆኖ ነበር። ኦፕራ ክብደቷ ሲጨምርና ሲቀንስ መላው ዓለም በጋዜጣ ላይ ይወያይበት ነበር። አንድ ቀን በፕሮግራሟ ላይ 67 ፓውንድ 30 ኪሎ ግራም ገደማ የቀነሰችውን ወቅት ለማክበር ያንኑ ያህል ስብ በጋሪ ጭና ወደ መድረክ ወጣች። ይህ ትዕይንት እጅግ አስደንጋጭና የማይረሳ ነበር። ነገር ግን ኦፕራ በኋላ ላይ እንደተናገረችው በዚያን ወቅት በረሃብ ራሷን እየቀጣች ነበር። ይህ ትግል ኦፕራን ለአመታት ሲያሰቃያት የቆየ ቢሆን በመጨረሻ ግን ራሴን ባለውበት ሁኔታ መውደድ አለብኝ የሚለው ትልቅ ትምህርት ለራሷም ለተመልካቾቿም አስተማረች። በ2003ም ፎርብስ መጽሔት ኦፕራን በታሪክ የመጀመሪያዋ ጥቁር ሴት ቢሊዮነር ብሎ አወጃት። የኦፕራ የህይወት ታሪክ አንድ ትልቅ እውነት ያስተምረናል። ያለፈው ታሪክ የወደፊት እድልን አይወስነውም። ኦፕራ የደረሰባትን ስቃይ ለመደበቅ አልሞከረችም። ይልቁንም ያንን ስቃይ እንደ ድልድይ ተጠቅማ በሚሊዮኖች የሚቆጠሩ ሰዎች ወደ ተስፋ አሻገረች። ዛሬ ኦፕራ ስሟ የጥንካሬ፣ የሀብትና ከምንም በላይ ደግሞ የእውነተኛነት ተምሳሌት ነው። እሷ የታሪኩ ተዋናይ ብቻ ሳትሆን የታሪኩ ጸሐፊና አዘጋጅም ናት። አሁንም ድረስ በዓለም ላይ ያሉ ሰዎች ኦፕራ ካደረገችው እኔም እችላለሁ ብለው ተስፋ ያደርጋሉ።